እና ምንድነው ማለት አሁን እኔ ገኒን ማስቀየም አልፈልግም ማለት እሷ በጣም ትልቅ ሰው ነችና ነገር ይቺ ልጅ የሆነ ያኔ ያለውጥ ራሴን እንድለውጥ አለ አይደለ ከመጥፎ ማንነቴ እንድወጣበት ከፈጣሪ የተሰጠችኝ ስጦታ ማለት ነው። እኔ እኮ ወደ ሌላ ነገር ውስጥ እየገባው ነው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ያው እኔ ደህና ነኝ ማለት እችላለሁ። ግን ያው የተፈጠረውን ነገር አይታችኋል ሰሞኑ እና ትንሽም ጠፍቻለሁ እና ምንድነው ዛሬ የመጣሁበት ምክንያት እነ ሳሚ ማለት እነ ገኒ ብሎክ ላይ ነው እና ያለሁት እነሱ ቤት ለመሄድ ነው እና የመጣሁት። ምንድነው የመጣሁበት ምክንያት ማለት የዛን ቀን ወስደዋታል እና ልጅቷን እና እንደስከዛሬው አይደለም ማለት አሁን ያለችበት ቦታ በጣም አሪፍ ቦታ ነው ያለችው ልጅቷ በቃ አሪፍ እናት ጋር ነው ያለችው። የሳሚ እናት ነች ያው ትንከባከባታለች ብዬ ስለማስብ ብዙም አልተጨነኩም። ግን ያው እንደ በፊቱ ደግሞ አይደለም በፊት አሁን እነ ሳሚ ጋር ወይ ደግሞ ዩኒ ጋር እንዳለች ሰዓት አይኗንም ማየት አልችልም ነበርና አሁን ግን ቢያንስ በፈለኩ ሰዓት ሄጄ ማየት እችላለሁ። ግን እንደዛ አይደለም እና እኔ የፈለኩት ማለት በቃ የሆነ አብራኝ ደግሞ እየተቀመጠች ስትመጣ አብራኝ ብዙ ጊዜ እያሳለፍን ሲመጣ በቃ ለአንድ ቀንም ለሁለት ቀንም እንትን ስትለየኝ ጭራሽ እንትን ማለት አልቻልኩም። ወደ ሌላ ነገር ውስጥ ነው እና እየገባው ያለው ዛሬ በቃ ማለት አሳምኛቸው ነው መውሰድ የምፈልገው። በቃ ላሳምናቸውና በቻልኩት መጠን ማለት ያው ሳሚ ካለም አለ ነው ከሌለም ያው ገኒ ነች የምትሆነው። እንግዲህ በቻልኩት መጠን ያቅሜን እንዳረኩና ምናምን አሳምኛት ነው መውሰድ የምፈልገውና ምንድነው ማለት አሁን እኔ ገኒን ማስቀየም አልፈልግም ማለት እሷ በጣም ትልቅ ሰው ነችና በቃ በምንም አይነት መንገድ ገኒን ማስቀየም አልፈልግም። ግን ያው ሳሚም ሆነ ገኒም ሆነች ያው ልጅቷን አትወስድ የሚሉኝ ከሆነ በምንም አይነት መንገድ ቢሆን ምንም አድርጌ ቢሆን ልጅቷን መውሰድ ነው የምፈልገው። ዛሬ ሳሊዝ በምንም ታምር አልመለስም ማለት ነው። ለመሰላችሁ መጀመሪያ አግባብቼ ለመውሰድ እሞክራለሁ። በቃ አሳምኜ ማድረግ ያለብኝን ነገር አድርግ የሚሉኝን ነገር አድርጌ መውሰድ እፈልጋለሁ። ግን አይሆንም የሚሉ የማይረዱኝ አይነት ከሆነ ምንም ነገር ይፈጠር ልጄን ይዤ ነው የሚሄደው እና እሱን ነው ማረገው ማለት ነው። ላችሁ ቤተሰቦች አሁን እኔ አንድ ችግር አለብኝ እና ችግሬ ምንድነው? እሱን ደግሞ አውቄዋለሁ። ምን መሰላችሁ ችግሬ የሆነ ሰው የሆነ ነገር ሲለኝ በቃ እኔ ማምነው ነገር አለ አይደለ? እሱ የሆነ ሞኝነቴን ተጠቅመው ማንም ሰው መጥቶ ድንገት እየፈነጨብኝ ነው ምናምን በቃ የፈለገው ሰው መጥቶ እንትን እያለኝ ነው እና ያንን ነገርም ማስተካከል እፈልጋለሁ። በቃ ማንንም መስማት አልፈልግም። ከቻልኩ እንደምንም ብዬ ከወሰድኳትም በቃ አድራሻዬንም ምናምን ነገር ብቻ እሱን በደንብ እንትን አስቤበታለሁ። እና ሲቀጥል ደግሞ ማለት አሁን ማታ ራሱ በቃ እንደዚህ መጥቻ አይቻት ስመለስ ምናምን በቃ ማለት ወደ ቀድሞ ማንነቴ እየተመለስኩ ነው ማለት በፊት አሁን ከሷ ጋር አጫወታለሁ ምናምን ነገር ብዙ ነገር አደርጋለሁ እና ከሷ ጋር አሁን ብቻዬን ስሆን ግን በቃ ማይሆን ነገር ውስጥ እየተመለስኩ ነው ያለሁት። እና ምንድነው አንድ የተገነዘብኩት ነገር ይቺ ልጅ የሆነ ያኔ ያለውጥ ራሴን እንድለውጥ አለ አይደለ ከመጥፎ ማንነቴ እንድወጣበት ከፈጣሪ የተሰጠችኝ ስጦታ ነች ብዬ ስለማስብ ነው የዚህን ያክል ግግም ያልኩት እንጂ ማለት አሁን ገኒ ጋር ብትሆን ምንም እንደማትሆን አውቃለሁ 100% እርግጠኛ ነኝ ማለት ነው። ግን ደግሞ እዛ እሷ ሆና እኔ ደግሞ ሰላም ማግኘት አልችልም። በቃ ጤነኛ መሆን አልችልም ማለት ነው። እና ለዛ ነው የመጣሁት ዛሬ። እስኪ አብረን እንግባና በዛው አይተናት ሰላም ብለን ምናምን ይዣት እሄዳለሁ ማለት ነው። ምንም ተፈጠረ ምንም ያው ይዣት ስለምሄድ እስኪ እንግባና መጀመሪያ በሰላማዊ መንገድ አውርተን ይዣት እሄዳለሁ።
ሰላም በሰላም በሰላም ልግባ። ችግር የለም። በሰላም ሰላም እንዴት ናችሁ? ቤተሰብ ሰላም ነው? ቤተሰብ በሰላም ነው? ካሜራ ይዘህ ምናምን አስደነገጥከኝ። ደግሞ ምንድን ነው? እንግዲህ ዛሬ ካሜራ ይዤ ነው የመጣሁት። በሰላም ነው። ያው በሰላም ከሆነ በሰላም ነው። ያው ዞሮ ዛሬ ስለ ማማ ጉዳይ ነው የመጣሁት። ማለት ስለ ማማ ጉዳይ ሳሚ የለም አይደለም። ምን መሰለሽ ከእኔ አውቃለሁ። አሁን ቁጭ በል። ምንድን ነው? ችግር የለውም እቀመጣለሁ። እኔ ችግር የለውም ለመቀመጡ። ምን መሰለሽ አሁን ምንድን ነው? ተናገር። ምን ችግር አለ? ስለ ማማ ጉዳይ ምን? ያው ልጅቷ እንደተጎዳች ታውቃለህ አይደል? ህፃኗ አዎ ተጎድታለች እኮ ታዲያ ሌላ ምንድን ነው? አሁን ነው እንደውም የገባሁት እኮ እኔ እሷን ይዤ አሁን ነው እንደውም ወደ ቤት የገባሁት። ሐኪም ቤት ነው። በዚህ ላይ ብርድ መቷታል። በዚህ ላይ ልጅቷ በጣም ተጎድታለች። እኔ እንደ እናት ሆኜ ላስብ። ለምን ህፃን ልጅ ናት። አንተ እንደ አባት አውቃለሁ እኮ አንተ ያለህበትን ታውቃለህ አይደል? ስለዚህ ምንድን ነው? አውቃለሁ እኮ አሁን እኔ በቃ ሰሞኑንም ማለት ጥፍትም ያልኩትም ማለት አንቺ ጋር ብትሆን ምንም እንደማትሆን አውቃለሁ። አሁን ነው የገባሁት። ጋር ተኝታለች። ሐኪም ቤት ብርድ መቷታል። በጣም አሟታል ልጅቷ። ያው እንትን ተደርጎላታል። ምንድን ነው የሽሮፕ ምናምን ተሰጥቷታል። በጣም ማለት በጣም ታማለች። ብዙም አይደለም ግን ያው ብርድ መቷት ተኝታለች። አሁን ከፈለክ ማየት ትችላለህ። ግን ተኝታለች። አሁን ነው ይዣት የገባሁት። አሁን ገና እንደገባሁ ነው አንተ ራስህ እንደሚያቋቋም። እሺ ግን እኮ ምንድን ነው? ተናገር። ችግሩ ምንድን ነው? አይደለም እሺ እኔ አሁን ምን መሰለሽ ማለት እኔ የመጣሁት ማለት ነው ማለት ልጠይቃት ምናምን አይደለም እንደስከዛሬው እና የመጣሁት ዛሬ ይኸውልሽ ምን መሰለሽ እኔ ይቺ ልጅ ለእኔ ከፈጣሪ በቃ የተሰጠችኝ ስጦታ ነች ብዬ ነው ያሰብኩት። እሷ በሌለች ሰዓት አሁን እዚህ ስትሆን ማለት ነው ምንም እኔ በቃ ሰላም ነው የሚሰማኝ። አንደኛ በፈለግኩ ሰዓት ምናምን መጥቼ እጠይቃታለሁ አይደለ? እሱነቱ አይደለም። አሁን ደግሞ እኔና እሷ በቃ ለምጃታለሁ። ገብቶሻል? አሁን ብቻዬን ስለሆንኩ በዚህ ሰዓትም ደግሞ እሷ በሌለችበት ሰዓት በቃ ማረጋቸው ነገሮች ምንም ጥሩ ነገሮች አይደሉም። እና ምንድን ነው? ቆይ አልገባኝም። ገኒ ምን መሰለሽ አሁን እኔ ልጅቷ በሌለችበት ሰዓት ማለት ነው ማረጋቸው ነገሮች በቃ የሆነ ማስበው መጥፎ ነገር ነው እያሰብኩ ያለሁት። በቃ ማለት ምንድነው ይሄ ታስፈልገኛለች። በቃ ገብቶኛል። ገና ስንቀኗ ነው ከመጣች እኮ ምንም እንደማትሆን እኮ አውቃለሁ። ምን ህፃኗ እንድትሞት ነው እንዴ አንተ የምትፈልገው? አይደለም እንድትሞት አይደለም እኮ እኔ ጋር ብትሆን እኮ እኔ እኮ ብችል እኮ ሁሉንም ነገር አረጋለሁ። ግን ደግሞ አረግላታለሁ። በቃ በቻልኩት መጠን ማስተካከል ያለብኝን አስተካክላለሁ። እንደዚህ ማድረግ ያለብኝን አረጋለሁ እኮ። ግን ታዲያ ምንድን ነው የምትፈልገው? አልገባኝም እኮ አሁን እኔ ይዣት ልሄድ ነው የመጣሁት። ልጅቷን ነው ይዛት የምትሄደው? እኔማ አልሰጠም ልጅቷን። አይደለም ስማኛ መጀመሪያ አንተ ያለህበትንም እኔ አውቃለሁ። አይ ልጅቷ ትሙት የምትል ከሆነ ደግሞ እኔ የሰጠኝ ዮናስና ሳሚ ስለሆነ እኮ የባሰ ነገር ውስጥ አይደለም። እና ዮናስም እኮ እኔ እኮ እንትን ካልኩ ነው ማለት ስለፈቀድኩ ነው እንጂ እኮ በቃ እኔ በጸብ በምናምን አይደለም ፈልገው። አሁን አንቺን ደግሞ መናገርም ማስቀየምም አልፈልግም እኮ እኔ እዛው ጭቅጭቄ ማለት ነው። እኔ እኮ ወደ ሌላ ነገር ውስጥ እየገባው ነው። እሷም እኮ ተጎድታም ቢሆን እኔም ደግሞ የባሰ መጎዳት የለብኝም። ተጎዳ ነው እንደምትለው ምን ሆነ ነው? አንተ እኮ ትጠየቃለህ እንዴ? እሱን እኮ እኔ እጠየቅበታለሁ። ገን ይኸውልሽ እና ታዲያ ልጅቷ እያለቀሰች እኮ ጎረቤት እየበጠበጠች ነው። ሌሊቱን ሙሉ ነው አሉ ስታለቅሰች። ልጅ እኮ ተረባለች። ዝም ብለው ነው በቃ። እኔ እንደውም የሚመስለኝም በቃ ዝም ብሎ ሰው ነው በተንኮል አሾክሿኪ ነው እንትን ይላል። አንተ እኮ በህግ መጠየቅ ይቻላል እኮ እንዴ? በራሴ ልጅ የምጠየቀው በገዛ ልጅ ለምንድን ነው ህግ የሚጠይቀኝ? ማለት በቻልኩት ነገር ትጠየቃለህ። ህፃን ልጅ ትሙት እንዴ? ጎረቤት ራሱ እኮ እንዴት ዝም ጎረቤት ጠላት ነው። አሁን እኔ ከጓደኞቼ በሷ ምክንያት ስለተጣላው ለይታ እኮ ነው ያለችው ያለጡት እቺ ልጅ። ኧረ አይደለም ገኒ ይኸውልሽ እኔ ጋር ከመጣች ራሱ ብዙ አንተ ምን ሆነ ነው?
ይሄው እየተጨቃጨቀ ነው። ያው ልጆቹን የሰጡኝ እነሱ ናቸው። ከነሱ ጋር መጨረስ ይችላል። ልጆቹን ልጅቷ አሉ ሳይድ ምን እያለች ነው? ምን አውቃለሁ። ያው ከነሱ ጋር መናገር ይችላል። እኔ ተነጋግረናል። ከኛ ጋር ማውራት ይችላል። ቆይ አይደለም እኛ በሌለንበት አንተ ምንድነው እዚህ የምትሰራው? በሌለንበት አይደለም ይኸውልህ ሳሚ እኔ አይደለም ሲጀመር ልጅቷን መቼ ወሰርናት? ልጅቷን እኔ አልሰጠህም። 3 ቀን 2 ቀን እኮ ነው ማንዴ አይደለም ሳሚ ይኸውልህ ተረዳኝ። የለችም አይደለም እኔ እኮ መጠራጠር አይደለም እኮ ተነጋግረናል እኮ አንዴ ባለፈው። አሁን ጎረቤት አንረብሽ። አሁን ምንድን እንደፈለክ ተናገር እኮ ስሙኝ መጀመሪያ ለምን እንደመጣው ራሱ ለምንድን ነው የፈለኳት? ገኒ ነገርኳት ነው። እኛ ባለንበት አትመጣም እንደ አንተ እሷ ሳትኖር የምትመጣው እኔ ያላችሁ ብዬ ነው የላችሁም ብዬ አይደለም የመጣሁት እኮ ልጅቷ ታማ አሁን ነው የተሻላት። ይኸውልህ እዚህ እያገገመች ነው ያለችው። በቃ ትንሽ ታገገመች እኮ እኔ ጋር ማገገም ትችላለች። አንተ ጋርማ ታማ እኮ ነው የመጣችው። ያማል እንዴ የለችም እኮ ልጅ ሲጀመር እኮ ስማ ይኸውልህ ተነጋግረናል አንዴ ባለፈው አይደለም ተነጋግረናል ባለፈው። ይኸውልህ ልጅ እንደሆነች ይገባኛል። ናት ሰማኝ ሳሚ እኔ እሷ ነች ምንም የምትረዳ ነገር የለም። እኛ ነን የወሰነው ልጅቷን ሰማ ከሆነ ማለት ከኛ ጋር አውራ አውቃለሁ እሱን አውቃለሁ። እዚህ መተህ ሰው ማስጨነቅ የለብህም። አትጩብኝ ግን እኔ ምንም እሷን አታዋራት። እኛ ነን የወሰድናት እኮ በቃ ከኛ ጋር ነው ማውራት ያለብን። ልጅቷን እኮ ተመችቷታል። እናት ለእኔ ታስፈልገኛለች ልጅቷ። አንተ አሰማኝም አንተ ከገደልካት በኋላ ነው እንዴት ታስፈልግ? ይኸውልህ እኛ እኮ ሞታ እኮ ነው ያመጣናት። ይገባል። እኔ እሷ አትንከባከባትም አይደለም ሞታ ነው ከአንተ ቤት ያመጣናት። ታክማ ነው እዚህ የተቀመጠችው። እንዴት ነው በህገን ያምኘት ሰጣችሁ? ይኸውልህ አባት ብትሆንም ልጅቷ ስትሞት እኛ የማየት ህሊና የለንም። አይደለም እኔ ቆይ ህግ የምትሉኝ ለምንድን ነው? እኔ አምኛ እንደገና ይሰጣውሽ እኔ እኮ ትንከባከቢያታለሽ ብዬ ነው። ደግሞ ያለህበትን ሁኔታ እየሰማን ነው። ምንድን ነው ያለው እኮ ታዲያ ልጄ ነው ለአንተ መስጠት አንችልም። ምንድነው አንተ ፍላጎት? እኔ እሷ ይኸውልህ በቃ አንድ ነገር ልትረዳኝ ይገባል። ምንድነው እሷ ሳትኖርና ስትኖር አንድ አይነት አይደለም አስተሳሰብ። አይደለም ግን እኔ ወደ ቀድሞ ነገር እየተመለስኩ ነው። እሷ በሌለችበት እሺ እንዴት ነው የምሻሻለው? ብቻዬን ከማን ጋር ነው የምሻሻለው? አይደለም ልጅቷ ምን ልስራሽ? እንድንሰጥህ ከፈለክ አሁን ካለበት እሷ ነች እኮ ይኸውልሽ ገኒ ውጣ አሁን ካለበት ሁኔታ በቃ አንተ እኮ ራስህ የምታሳምን ካለበት ስራሽ መውጣት አሳምኛለሁ። ማሳደግም ትችላለህ። ተመልሰው ውጣ። ገብተሃል? እየሰማን ያለ ነው። ገብተዋል? ምንድን ነው የሰማችሁት? በቃ ሰው ነው ይኸውልሽ ሰው ኧረ ትንሽ ተረጋግተህ አስበህ ነው። አልሰጥህም። እኔ እኮ ለዚህ አልነበረም የመጣሁት ገኒ ለጸብ እኮ አይደለም። አንድ ነገር ልንገርህ ልጅ መሆኗን አልክድም ግን አልሰጥህም። በህግ አስጠይቀኝ። በቃ አንዴ እጄ ገብታለች አልሰጥህም። ደግሞ በእናት እጅ ላይ ነው እሺ ታማለች። እናት አንዴ እድለኛ ነህ ሲጀመር እኮ እሷ ጋር በመሆኑ አታይም እንደው አውቃለሁ እድለኛ እንደሆንኩ ካወቅክ በቃ ትመላለስ። ይኸውልህ ናቲ ይሄ ደግሞ የራሱ አይሻል ዝም ብሎ ነገር እሱ ለራስህ ብሎ ነው ለልጅ ብሎ እኮ ነው። ለምን አትረዳም? አንተ ሰው በቃ እኔ አስብላታለሁ። የተሻለ ነገር ስትይዝ ስናየኛ ራሱ ልጅቷ እናመጣለን። አንተ ራስን ለመቀየር ግን ይኸውልሽ እኔ ከአንቺ ጋር መቀየም አልፈልግም። ክፉ ነገር ራሱ መነጋገር አልፈልግም። ይኸውልህ እናቴ ላይ እንድትጮም አልፈልግም። ትረዳኛለህ? አንተ ነህ እኮ ይሄን ሁላ ችግር የምትፈጥረው እኮ ልጅቷ ራሷ መናገር ራሱ ማልፈልገው ሰው ላይ እንድጮህ ታደርገኛለህ። ለምን አትሰማኝም? አንተ ለምን አንተ ብቻ ትጮኻለህ? ተረጋጋና እንትን እንበል። የምትፈልገው ነገር ምንድን ነው? ይኸውልህ እንደዛ ልጅቷን ልጅቷን ልውሰድ እኮ ነው የሚለው። ምንም አይደለም። በብቸኝነት ልታሰቃያት የምፈልግ ከሆነ አይደለም አንድ የሚቀድም ነገር እንደዛ አይደለም። እንደዛ አይደለም እኮ አዳም እናመጣ እኮ እኔ አባቷ ነኝ አይደለም። ልታምኑኝና በቃ ልታምኑኝ ይገባል። አለቀ። ማረግ እችላለሁ። ለሷ እንደማችል አሳይተናል። በቃ ሐኪም ቤትም ወስዳታለሁ። ስትታመም ሐኪም ቤት ወስዳታለሁ። እንደዛ ስትጮህ ልጅቷ ሞታ እኮ ነው ያመጣናት። አንተ እናት ስለሌላት እኮ ነው የምታለቅሰው። በቃ እኔ ልታምኑኝ ይገባል። አለቀ። እኔ የሆነ
ማድረግ የምፈልገው ገኒ ዞር በል። እኔ እንትን አትበሉኝ። አችልም በቃ ሰማኝ። ላስቀይም ነው እግዚአብሔር መግባታችን እኔ ወንድሜ ነው ጓደኛዬ ነው ብዬ ነው እሺ ዝም እያልኩ ለምንድን ነው የምታስቀይመኝ? በራሴ ልጅ እቤት ውስጥ አትፈጭ ወይ ልጅቷ አዳምጠኝ። እኔ ተረጋጋ። ልትመለስ ነው የምፈልገው። አዎ ከዛ በፊት አንድ የምታደርገው ነገር ምንድን ነው ማረገው? ምንድን ነው ማረገው? ራሴ አደርገዋለሁ። በቃ ማረገው አሳየን። በቃ አሳየን። እኔ ከአንተ ጋር መጋፋት መደባደብ አልፈልግም። በቃ ልጄ ማየት አልችልም በዚህ ሁኔታ። ውጣ በቃ አንድ ነገር ልንገራችሁ ገኒ፣ እኔ ልጅ ሳልይዝ አልሄድም። አልችልም። አንድ ነገር ከማድረግ በፊት ልጅቷ መውሰድ ዞር በልልኝ ከፊቴ። አይመለከትም። በቃ እኔ እንደውም ሳሚ ስላለኝ ነው ከአንተ ጋር አትጣላ ስላለኝ ነው። ትሰማኛለህ? ልጅቷን መቼም ቢሆን አንሰጥም። መጀመሪያ ራስህን አስተካክልና ሰውዬ አባቱ ሰውን ቤት የወጣችሁ ልጅቷን ሳልይዝ አልወጣም። አንሰጥህም። ልጅቷ አሪፍ ሁኔታ ላይ ነች። ውጣ። እኔ አሪፍ ሁኔታ ላይ አይደለሁማ ካሉ አንተ ራስህ ጉዳይ ነው። በጣም ራስ ወዳድ ነው ሲጀምር። ለራስ ስትል ነው እንጂ ለልጅቷ አይደለም። ልጅቷን ትቀመጥ ነበር። ውጣ። አልወጣም። ይኸውልህ ይቆጭሃል። ይሁን እኔ አባቱን ልጅቷን መውሰድ ከፈለክ አባቱን ከዛ በፊት አንድ ነገር ይቀርባል። ሰላም በኋላ እኔ ነኝ አንተን የምታውቀው ስለ ልጅቷ ልጅ ይላል እዚህ ራሱን ሳይለውጥ እኛ ሳንወስን መለሰሽ ሲጀመር እዚህ ቤት እንዳይደርስ ካው ማለት ራሱን ሲለውጥ ሰው እንደ ራስ ወዳድ ይሆናል። በዚህ ልክ በእናት ልጅ ይላል ለገና ራሱ ሳይል የሆነ ነገር እንወስናለን። ጋር ችግር የለም። እኔ አልሰጠውም። እኔ መጀመሪያውን አልሰጠውም። እናንተም ባትመጡ ማለት ነው። ልጅቷ እኮ በጣም ታማለች ብሏል ዶክተሩ። እስኪ ነው